የጠፋች የጠፋች እሰይ ደግ የጠፋች እስኪ ወይም ወደ ሌላ ውሽማ ሂዳ ይሆናል። መጨረሻ ያሳየ። እኔ ባለፈው በጣም ረገምኳት እውነት ለመናገር ምክንያቱም የሰውን ትዳር ነው የበጠበጠችው። በጣም ነው የረገምኳት። የሰው ርግማት እኮ ጥሩ አይመጣም እውነት ለመናገር ማለት ነው። ሄርሜላ በስህተት መንገድ ስለመጣች ብዙ ሰው ይጠላታል እውነት ለመናገር ማለት ነው። እና እዚህ ጋር ዳኒ እኮ ተጠያቂ የለበትም እውነት ለመናገር ዳኒ ተጠያቂ አይደለም። ዳኒ ምን ቤት ነው? ዳኒ እኮ ከሩታ ህይወት ወጥቷል። ስለዚህ ዳኒ ምን አገባ? ዳኒ መጠየቅ የመጣችሁ ማለት ነው አቶ አብርሽና ወንድም ተብዮ ማለት ነው። ዳኒ ነው እንዴ? ዳኒ የሄርሜላ ጠባቂ ነው እንዴ? ዳኒ ሲጀመር ከሩታ ህይወት ወጥቷል። ሩታ ከህይወቱ አስወጥታለች ሲጀመር ማለት ነው። እናንተ ጋ ነው እና አንቴና ሜሪ ናችሁ ምናምን ብላችሁ የሰውን ልጅ መታችሁ ስትጠይቁ አይደብራችሁ? ሲጀመር ዳኒ እግዚአብሔርን እየጠራ ነበረ። ስለዚህ ዳኒ ከሩታ ህይወት ወጥቷል። ከሩታ ጋር አታገናኙ ማለት ነው። ሩታ አስወጥታለች። ስለዚህ ትላንትና አቶ አብርሽ ለኤፍሬም ወደ ሄርሜላ እንዳትመጣ ሄርሜላ እንዳትጠራት እያለ ነበረ። የት ጠፋች ታዲያ? የት ጠፋች? ወይ ወደ ሌላ ውሽማ ሂዳ ይሆናላ። አብርሽ ደግሞ ያው አብርሽ ለግዛ ያስቀምጣ ወደ ሌላ ውሽማ ሂዳ ይሆናል እንጂ የት ትሄዳለች? ስልኳን አውቃ አጥፍታ ልትሆንም ትችላለች። ወደ ሌላ ቤት ልትሄድም ትችላለች። ዘመድ ከሌላት ወይ ሌላ ውሽማ ጋር ሂዳ ይሆናል። ከአብርሽ የታሻለ ሌላ ሰው አግኝታ ይሆናል ብዬ አስባለሁ። እንዴ ዳኒ ምን ቤት ነው? ዳኒ የምትጠይቁ ማለት ነው። የሩታ ጥንቡሳ ሲይዛችሁ ገደል ግቡ ሲጀማ ማለት ነው። የሩታ ስም አትጥሩ ማለት ነው። ሩታ እኮ በሰላም በቃ ታረቁ፣ ነገሮችን ሰላም አደረጉ። በቃ ብጠፋ ምን አገባት ሩታ ታዲያ? የሩታ ስም አትጠሯት እሺ። እሷ ብዙ ነገርን አጥታለች በእሷ ምክንያት ማለት ነው። ትዳራን አሳጥታለች፣ ከባላ አጣለታለች። ምን ቀራት? ውሽምት ማለት ነው። ሄርሜላ ምን ቀራት? ገና ገደል ትገባለች። እውነት ለመናገር ገና ማለት ነው። ይሄ ትንሽ ነው የምር። ሰው ሁሉ እየሰራ ነው የሚያገኘው። ገባችሁ? ኃጢአት አታደርጉ። በሰው ትዳር ገብታችሁ የሰውን ህይወት አትበጠብጡ። ልጅ ከአባት አለያይታ ሚስትና ባልን አጣልታ እንደዚህ ነው። ይሄ ታዳ ይሄ ትዳር ነው ትላላችሁ? የአብርሽና የሄርሜላ ትዳር ትላላችሁ? የእነሱ ፍቅር እኮ የውሸት ነው፣ የግዛዊ ነው። ይሄ ደግሞ ይሄ ጅል ማለት ነው። በግ እኮ ነው አብርሃም በግ ታውቃላችሁ። እኔ በጣም ነው የምወደው። ዳኒ በእናት ንገረኝ፣ ያለችበት ቦታ ማረጃ ብቻ ለእኔ ንገረኝና የፈለግከ ሁሉ ከፍልልህ። አብርሽ እኮ በገንዘብ ነው የሚያምነው የምላችሁ ለዛ ነው። ይህ ገንዘብ አምላክ እንደሆነ ታውቃላችሁ አብርሽ ማለት ነው። ለልጅ ቦታ ቢሰጣ ምን አለ? በዚህ ልክ ለውሽምት የሚጨነቁ ማለት ነው። ለልጅ ብትጨነቅ እኮ ከፈጣሪ በጣም ታገኛለ ማለት ነው። አንተ ለውሽማ ትጨነቃለ። እሷ ወይ ወደ ሌላ ውሽማ ሂዳ ይሆናል። ዳኒ ምን ቤት ነው? ዳኒ ምን አገባ? ከሩታ ህይወት ወጥተዋል፣ ከእናንተ ጋር ወጥተዋል። በቃ ዳኒ ምን ቤት ነው? ዳኒ የምጠይቁ ሜሪ የሜሪን ጥንቡሳ ሲይዛችሁ ገደል ግቡ። ሜሪም ወጥታለች ከሩታ ህይወት ማለት ነው። ተጣልቶ ወጥተዋል በቃ። ስለዚህ ሩታ አትድረሱብኝ፣ አታስፈልጉም ብላለች፣ አስወጥታለች። ዳኒና ሜሪን ለምን ትጠይቃላችሁ? ደግሞ አንዳንድ ኮሜንቶች ኤፍሬም እና ሩታ ናቸው ትላላችሁ። የኤፍሬምን ጥንቡሳስን ይዛችሁ ገደል ግቡ፣ የሩታን ጥንቡሳስ ይዛችሁ ገደል ግቡ። እሺ ደግ አደረጉ። እንኳን ጠፋች፣ እሰይ ደግ አደረጉ።